ከጥንት ጀምሮ በዙፋኑ ያለ ዘላለም የሚኖር የከበረ ከኔ ጋራ ያለው እግዚአብሔር ትልቅ ነው፣ ምስጋናው ብዙ ብዙ ነው። ሃሌሉያ። ሻሎም 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 ቅዱሳን እንደምን ቆያችሁ? እኔ አገልጋይ ፍጹም እባላለሁ። በዩቱብ ቻናላችን የምትመለከቱ ቅዱሳን እንደምን ቆያችሁ? ዛሬ እኔ አንድ ውስጤ ላይ ያለ ቃል ለእናንተ ላካፍል ወደ እናንተ ተገኝቻለሁ። ከማካፈል በፊት ግን አንድ ነገር እናንተን እጠይቃቸዋለሁ። ይህ የምጠይቀው ይህ ቻናል ሰብስክራይብ ብታደርጉ፣ ላይክ ብታደርጉ ለብዙ ሰዎች ቢዳረስ አሪፍ ነው። ዛሬ ለእናንተ አንድ ቃል ይዤ መጥቻለሁ። ይሄ ቃል እናገራለሁ። ይሄ ቃል ከተናገርኩ በኋላ በሕይወታችሁ ላይ አንድ አዋጅ አውጃለሁ። እናንተ ብቻ እዛው ባላችሁበት ቦታ፣ በሩቅም ባላችሁበት ቦታ አሜን ብላችሁ ይህ መልእክት ተቀበሉ። እግዚአብሔር ነገራችሁን ካለበት ችግር፣ ካለበት ሐዘን፣ በጣም ከሚያታግላችሁ ነገር፣ በጣም ከሚያስጨንቃችሁ ነገር፣ በጣም ዋጋ ከሚያስከፍላችሁ ነገር እግዚአብሔር አምላክ እናንተን በኃይል ያወጣችኋል። ከችግር ያወጣችኋል፣ ከማጣት ያወጣችኋል፣ ከባዶነት ያወጣችኋል፣ ከሐዘን ያወጣችኋል። እናገራለሁ። የአብርሃም ታሪክ ነው። እግዚአብሔር በመጽሐፍ ቅዱስ ላይ አብርሃምን ካለበት ቤት፣ ከሚኖርበት ቤት ያለን ነገር ትተህ እኔ ወደ ማሳየ ምድር ውጣ ነው ያለው። እኔ ወደ ማሳየ ምድር ውጣ ነው። በጣም የሚገርም ግን ውጣ በሚለው ሰዓት አብርሃም ፈራ። ነገር ግን ውጣ በሚለው ሰዓት አብርሃም ማንንም አላየም፣ ንብረቱን አላየም፣ ቤተሰቡን አላየም። ውጣ የሚለው ድምፁን ሰምቶ አብርሃም ተጓዘ ይላል። ተጓዘ። አብርሃም ወጣ። አየህ ወንድሜ፣ አብርሃም ሲወጣ አብርሃምን መከራ አላጋጠመው። አብርሃም ሲወጣ አብርሃምን የሆነ ችግር አላጋጠመው፣ የሆነ ሐዘን አላጋጠመው። ምክንያቱም የጌታ ድምፅ ሰምቷል። ወጣና አብርሃም ታላቅ ሰው ሆነ። ወጣና አብርሃም በጣም የሚገርሙ ነገር ኃያል ሰራዊት ሆነ፣ ብርቱ ሰራዊት ሆነ፣ ታላቅ ሰራዊት ሆነ፣ አስፈሪ ሰው ሆነ። አየህ እህቴ ወንድሜ፣ የእግዚአብሔር ድምፅ ሰምቶ ማንም ያፈረ ሰው የለም። የእግዚአብሔር ድምፅ ደግሞ አንዴ ከሰማሽ አታፍሪ፣ ነገርሽ ይሳካል። ወገኖቼ በምትወጡበት ቦታ ሁሉ፣ በምትገቡበት ቦታ ሁሉ ይህን የእግዚአብሔር ድምፅ ስሙ። በቃ ስትጓዙ ድምፁን ስሙ፣ ስትራመዱ ድምፁን ስሙ፣ በቃ ስታገለግሉ ድምፁን ስሙ፣ ስትሰሩ ድምፁን ስሙ። ማላባኖ ሴክላ ማላቀረባጃ ምክንያቱም ድምፁን የሰማ ሰው አይታወቅም። ምክንያቱም ወገኖቼ ድምፁን የሰማ ሰው እዛ ጋር መከራ አለ፣ እዛ ጋር ችግር አለ፣ እዛ ጋር የሚያናውጥ ነገር አለ፣ እዛ ጋር በጣም ዋጋ የሚያስከፍል ነገር አለ። ይቴ ወንድሜ ድምፁን ስማ፣ ድምፁን ስሚ። ድምፁ በመከራ ቀን ላንቺ ኃይል ይሆናል። ድምፁ በመከራ ቀን ላንተ አቅም ይሆናል። ጌታ ምስክሬ፣ በሚያስጨንቅሽ ሰዓት ላይ፣ በጣም ግራ በሚያጋባሽ ሰዓት ላይ፣ ሎታ ካባላዳ ጋባጃ ዋጋ በሚያስከፍልሽ ሰዓት ላይ፣ ተስፋ ቆርጠሽ በተቀመሽበት ሰዓት ላይ፣ ግራ ተጋብተሽ ባለሽበት ሰዓት ላይ ድምፁ ላንተ፣ ድምፁ ላንቺ ኃይል ይሆናል። በእውነት በኢትዮጵያ ምድር ላይ ያላችሁ ቅዱሳን፣ በሩቅም ያላችሁ፣ በቅርብም ያላችሁ፣ በውጭም ያላችሁ፣ በኢትዮጵያም ያላችሁ ቅዱሳን የጌታ ድምፅ ብቻ ሰሙ። የጌታ ድምፅ ብቻ ሰምታችሁ ውጡ። የጌታ ድምፅ ብቻ ሰምታችሁ ግቡ። ነገራችሁ በኃይል ይሳካል። ነገራችሁ በኃይል ይከናወናል። በእውነት ይሳካል። የመከራ ምዕራፍ የሚያልፈው የሆነ የችግር ምዕራፍ የሚያልፈው የሆነ የለቅሶ ምዕራፎችን የሚያልፉት አንቺ ድምፁን ስትሰሚ ነው። በእውነት ግራ በሚያጋባ ሁኔታ ውስጥ ነው ያለሽው። በማጣት ውስጥ ነው ያለሽው። በውጊያ መሃል ነው ያለሽው። በተስኖ መሃል ነው ያለሽው። በጣም በሚያስጨንቅ
ማዕበል ውስጥ ነው ያለሽው፣ ድምፁን ስማ፣ ድምፁን ስሚ። በቃ ከጥፋት ታመልጣላችሁ። ከሚያስጨንቃችሁ ነገር፣ በጣም ከረግረግም ማጣት፣ ሐዘን፣ በጣም ከከበበ መከራ፣ ከከበበ ሐዘን፣ ከከበበ ውጊያ ታመልጫለሽ፣ ታመልጣለህ። ምክንያቱም የሚያስመልጠው ማንም አይደለም። የሚያስመልጠው ዘመድ አይደለም። የሚያስመልጠው እናት አይደለም። የሚያስመልጠው አባት አይደለም። የሚያስመልጠው ጓደኛ አይደለም። የሚያስመልጠው የእህቴ ወንድሜ ዘመድ አይደለም። ይህን እርግጠኛ ሆኜ እናገር። የሚያስመልጠው የናዝሬቱ ኢየሱስ ብቻ ነው። የናዝሬቱ ኢየሱስ ያስመልጣል። ድምፁ ስትሰሙ የሚያስመልጠው ድምፁ ብቻ ነው። ወገኖቼ የእግዚአብሔር ድምፅ ሲመጣ ነገራችሁ ይቀየራል። ዛሬ በሕይወታችሁ ይሄ ድምፅ ይመጣል። ማካካ ባላዳካባጃ ከኔ ጋር አሜን ብሎ ለሚቀበል ሰው ይሄ ድምፅ ወደ እናንተ ቤት ይመጣል። ወደ እናንተ ጓዳ ይመጣል። ወደ እናንተ ፋይናንስ ይመጣል። ወደ እናንተ ስራ ይመጣል። ወደ እናንተ ኢኮኖሚ ይመጣል። በጣም ባታገላችሁ ምዕራፍ ላይ፣ በጣም ባስጨነቃችሁ ምዕራፍ ላይ፣ በጣም ዋጋ ባስከፈላችሁ ምዕራፍ ላይ በቃ በዚህ ሰዓት ውስጥ ወዴት ልግባ በሚያስብላችሁ ነገር ላይ በእውነት ድምፁ ይመጣል። ድምፁ ሲመጣ ከነገር ጭቃ ትወጣላችሁ፣ ከሐዘን ትወጣላችሁ፣ ከሚያታግላችሁ ምዕራፍ ትወጣላችሁ። እስቲ ከኔ ጋር አብረን እንጸልይ። በዚህ ሚዲያ የምትመለከቱ ሰዎች ሁላችሁም ከኔ ጋር አብራችሁ ጸልዩ። ደግሞ ቪዲዮን ላይክ አድርጉ። አሜን። እግዚአብሔር አባቱ ጸልያለሁ በጌታ በኢየሱስ ስም በተለያየ ችግር ውስጥ ያሉ ሰዎች፣ በተለያየ መከራ ውስጥ ያሉ ሰዎች፣ በተለያየ ሐዘን ውስጥ ያሉ ሰዎች፣ በተለያየ ጭንቀት ውስጥ ያሉ ሰዎች ጌታ አባቱ ጸልያለሁ የሚያወጣ ያንተ ድምፅ ይምጣ። የሚያሻግር ያንተ ድምፅ ይምጣ። የሚያለበልብ ያንተ ድምፅ ይምጣ። የሚባረክ ያንተ ድምፅ ይምጣ። መባረክን ባረካቸው፣ ማስፋትን አስፋቸው፣ መቀየርን ቀይራቸው። ሎታ ካባሎ ሳታ ካባላዳ ካባላዳ ካባቻ በሩቅ በቅርብ ሆኖ ይህ ሚዲያ የሚከታተሉ ሰዎች ጌታ አባቱ ጸልያለሁ እውነተኛ የሆነ ድምፅ ወደ ቤታቸው ይምጣ። እውነተኛ የሆነ ድምፅ ወደ ሕይወታቸው ወደ ኑሯቸው ይምጣ። አስባቸው፣ እርዳቸው። በእውነት ወደ ቤታቸው ይህ ድምፅ ይመጣል። ይህ መልእክት አሜን በሉ፣ ተቀበሉ። ሼር አድርጉ፣ ለብዙ ሰዎች አዳርሱ። ሰብስክራይብ አድርጉ። ተባረኩ። ሻሎም